የኢትዮጵያ የ1 ቢሊዮን ዶላር የዕዳ ሽግሽግ ውዝግብን ተከትሎ የዩሮቦንድ አበዳሪዎች የህግ እርምጃ ለመውሰድ ማቀዳቸው ተገለጸ። የኢትዮጵያ ፓርላማ አባል ግጭቱ እየቀጠለ ሲሄድ ከስፕሊንተር ታጣቂ ቡድኖች ጋር የሰላም ውይይት አደረጉ። አድማጮቻችን የዕለቱ አርዕስተ ዜናዎች ናቸው። ቀጥለን ዝርዝሩን እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። የኢትዮጵያ የ1 ቢሊዮን ዶላር የዕዳ ሽግሽግ ውዝግብን ተከትሎ የዩሮቦንድ አበዳሪዎች ክስ የህግ እርምጃ ለመውሰድ ማቀዳቸው ተገለጸ። የኢትዮጵያን ቦንድ የያዙ ኢንቨስተሮች ቡድን የሀገሪቱ የሁለትዮሽ አበዳሪዎች በ1 ቢሊዮን ዶላር ዕዳ ሽግሽግ ላይ ተደርሶ የነበረውን የመጀመሪያ ደረጃ ስምምነት ውድቅ ማድረጋቸውን ተከትሎ ጉዳዩን ወደ ህግ ለመውሰድ ማቀዳቸውን የሮይተርስ ዘገባ አመላከተ። የቦንድ ባለቤቶቹ ጊዜያዊ ኮሚቴ ሰኞ ዕለት ባወጣው መግለጫ በቻይናና በፈረንሳይ የሚመራው የኢትዮጵያ ይፋዊ አበዳሪዎች ኮሚቴ የቀረበውን የዕዳ ሽግሽግ ረቂቅ ስምምነት የጂ20 የተመጣጣኝ አያያዝ መርህን አይከተልም በሚል ውድቅ ማድረጉን ተከትሎ ጉዳዩን ወደ ፍርድ ቤት እንደሚወስዱት አስታውቋል። በቡድን 20 የጋራ ማዕቀፍ መሰረት የተመጣጣኝ አያያዝ መርህ የግል አበዳሪዎች ልክ እንደ ይፋዊ የሁለትዮሽ አበዳሪዎች ሁሉ ተመሳሳይ የዕዳ ኪሳራ እንዲጋሩ ያስገድዳል። የቦንድ ባለቤቶችን ቡድን መግለጫ ጠቅሶ ሮይተርስ እንደዘገበው በፈረንሳይና በቻይና በሚመራው የይፋዊ አበዳሪዎች ኮሚቴ የተሰጠው ውሳኔ ፍጹም ምክንያታዊ ያልሆነ ነው ብሎ ኮሚቴው ያምናል ብሏል። ኢትዮጵያ በህዳር 2023 በዓለም አቀፍ ቦንድ ክፍያ ላይ እክል ካጋጠማት በኋላ በሐምሌ 2017 ዓ.ም ከይፋዊ አበዳሪዎቿ ጋር የዕዳ ሽግሽግ ስምምነት ላይ መድረሷ ይታወሳል። ይህ ስምምነት ከግል ኢንቨስተሮች ጋር ለሚደረገው ድርድር መንገድ የከፈተ ቢሆንም በጥር ወር መጀመሪያ ላይ ይፋ ተደርጎ የነበረው ጊዜያዊ ስምምነት አሁን ባለው ውሳኔ ሳቢያ መሰናክል ገጥሞታል። በታቀደው የዕዳ ሽግሽግ ስምምነት መሰረት የቦንድ ባለቤቶቹ በዋናው ዕዳ ላይ የ15 በመቶ ቅናሽ እንዲደረግና ዕዳው እስከ 2021 ዓ.ም በሚቆይ አዲስ የ850 ሚሊዮን ዶላር ቦንድ እንዲተካ የሚጠይቅ ነበር። ስምምነቱ በተጨማሪም የኢትዮጵያ ኤክስፖርት ገቢ አፈጻጸም ላይ የተመሰረተ ተጨማሪ ክፍያን ያካተተ ነበር። ሆኖም የአበዳሪዎች ኮሚቴ ሴክሬታሪት ለሮይተርስ እንደገለጸው የኢትዮጵያ ማክሮ ኢኮኖሚ ሁኔታ መሻሻሉን በመጥቀስ እንዲህ ያለው ስምምነት በቦንድ ባለቤቶችና በይፋዊ አበዳሪዎች መካከል ከፍተኛ የጥቅም ልዩነት ይፈጥራል በሚል ውድቅ ተደርጓል ብሏል። ይፋዊ አበዳሪዎች ኮሚቴ ኢትዮጵያ ከሁለትዮሽ አበዳሪዎች ጋር ከተስማማቸው አያያዝ ጋር የሚጣጣም የዕዳ ሽግሽግ ውጤት እንድታገኝ ድጋፍን እንደሚቀጥልም ገልጿል። የዕዳ ፍትሐዊነት ተሟጋች የሆነው ዲቤት ጀስቲስ ቡድን ዋና ዳይሬክተር ሄዲ ቾው የይፋው አበዳሪዎች ኮሚቴ ውሳኔን በመደገፍ የቀረበውን የቦንድ ባለቤቶች ስምምነት የኢትዮጵያ ሕዝብ ከፍተኛ ዋጋ እንዲከፍል የሚያስገድድና መሰረታዊ የሕዝብ አገልግሎቶችን አደጋ ላይ የሚጥል ነበር ብለዋል። በተቃራኒው ከ45 በመቶ በላይ ኢንቨስተሮችን የሚወክለው የቦንድ ባለቤቶቹ ኮሚቴ የይፋዊ አበዳሪዎች ኮሚቴ ውሳኔ እርግጠኛ ለመሆንን የሚያሰፋና መፍትሄውን የሚያዘገይ መሆኑንም አስጠንቅቋል። ቡድኑ ከኢትዮጵያ መንግስት ጋር ለመነጋገር ፈቃደኛ መሆኑን ቢገልጽም አሁን ግን ያልተከፈለውን ዋና ዕዳና ወለድ በእንግሊዝ ፍርድ ቤቶች በኩል ለማስከበር ማቀዱን አስታውቋል። በሌላ በኩል ዓለም አቀፍ የገንዘብ ድርጅት IMF ከወርቅና ከቡና ኤክስፖርት የሚገኘውን ገቢ ከተጠበቀው በላይ በመሆኑ የኢትዮጵያ የኤክስፖርት ገቢና የውጭ ምንዛሬ ክምችት ትንበያን አሻሽሏል። የገበያ ምላሹ ዝቅተኛ የነበረ ሲሆን ሰኞ ዕለት የኢትዮጵያ ቦንድ ዋጋ በትንሹ ቀንሶ $1 በ105 ሳንቲም አካባቢ መገበያየቱን ትሬድዋብ አመላክቷል። ይህ በእንዲህ እንዳለ በምዕራብ ትግራይ በፌዴራልና በክልላዊ ኃይሎች መካከል በቅርቡ የተከሰተውን ግጭት ተከትሎ በ2015 ዓ.ም ካበቃው የ2 ዓመት ጦርነት በኋላ እንደገና ግጭት ሊቀሰቀስ ይችላል የሚል ስጋት መፈጠሩን ሮይተርስ ዘግቧል። ከዚህ በፊት ኢትዮጵያ ይፋዊ አበዳሪዎች የዩሮ ቦንድ ሽግሽግ ውሉን ውድቅ ማድረጋቸውንና ከጊዜያዊ ኮሚቴው ጋር ዳግም ለመወያየት ማቀዷ ተዘግቦ ነበር። ሚኒስተሩ ጥር 21 ቀን ባወጣው መግለጫ እንደገለጸው ግምገማው የተካሄደው ኢትዮጵያ በጎርጎሮሳውያኑ 2024 ሊከፈል የሚገባው $1 ቢሊዮን የ6.625 በመቶ የቦንድ ዕዳ ሽግሽግን በተመለከተ ከቦንድ ባለቤቶች ጋር ታህሳስ 24 ቀን 2018 ዓ.ም በመርህ ደረጃ ስምምነት ላይ መድረሷን ተከትሎ ከመንግስታት አበዳሪዎች ኮሚቴና ከዓለም አቀፍ የገንዘብ ድርጅት IMF ጋር ምክክር ሲደረግ ቆይቶ መሆኑን
መሆኑንም አመላክቷል። እንደ ሚኒስቴሩ ገለጻ ኢትዮጵያና አማካሪዎቿ በመርህ ደረጃ የተደረሰው ስምምነት በመንግስታት አበዳሪዎች ኮሚቴ ተግባራዊ የሚደረገውን የአበዳሪዎች እኩል አያያዝ መርህና የኢትዮጵያ የአይኤምኤፍ ፕሮግራም ግቦችና መለኪያዎች ጋር የሚጣጣም መሆኑን ለማረጋገጥ ከኮሚቴውና ከድርጅት ጋር ሲነጋገሩም ቆይተዋል። ከቆይታ በኋላ የይፋዊ አበዳሪዎች ኮሚቴ በጋራ ሰብሳቢዎቹ አማካኝነት በመርህ ደረጃ የተደረሰው ስምምነት የአበዳሪዎች እኩል አያያዝ መርህ የሚጠይቃቸውን መስፈርቶች ሙሉ በሙሉ አያሟላም የሚል ግምገማውን ለኢትዮጵያ አሳውቋል ሲል መግለጫው ጠቁሟል። ግምገማውም ለኢትዮጵያ መንግስታት በይፋዊ ደብዳቤ የተገለጸ ሲሆን ሚኒስተሩ ደብዳቤውን በአባሪነት ማያያዙን ገልጿል። ታህሳስ 25 ቀን 2018 ዓ.ም በወጣው ዘገባ ኢትዮጵያ በጎርጎሮሳውያኑ 2024 ለደረሰው የ1 ቢሊዮን ዶላር የዩሮ ቦንድ ዕዳ ሽግሽግ ከዓለም አቀፍ አበዳሪዎች ጋር መሰረታዊ የፋይናንስ ውሎች ስምምነት ላይ መድረሷን የፋይናንስ ሚኒስቴርን ጠቅሶ አዲስ ስታንዳርድ ዘግቦ ነበር። ይህንን ተከትሎም የኢትዮጵያ ብቸኛው የዩሮ ቦንድ ዋጋ መንግስት በደረሰው የሽግሽግ እቅድ ኢንቨስተሮች በዕዳው ላይ የ15 በመቶ ቅናሽ እንዲያደርጉ ስምምነት ላይ መደረሱን ተከትሎ በከፍተኛ ሁኔታ አሻቅቦ እንደነበር መዘገቡ ይታወሳል። የኢትዮጵያ ፓርላማ አባል ግጭቱ እየቀጠለ ሲሄድ ከስፕሊንተር ታጣቂ ቡድኖች ጋር የሰላም ውይይት አደረጉ። የካቲት 3 2026 የአማራ ብሔራዊ ንቅናቄን የሚወክሉ የፓርላማ አባል ዶክተር አበባው ደሳሌው የፌዴራል መንግስት ከተለያዩ የተከፋፈሉ የታጠቁ ኃይሎች ጋር የሰላም ድርድርን በተመለከተ ያለውን አቀራረብ በይፋ ተቃውመዋል። የቅርብ ጊዜ ውይይቶች በኢትዮጵያ ግጭት በተጎዱ ክልሎች ውስጥ በጸጥታ ወይም በመረጋጋት ላይ ተጨባጭ መሻሻል እንዳላሳዩም አሳስበዋል። ዶክተር አበባው ስጋታቸውን ያነሱት የካቲት 3 2026 የህዝብ ተወካዮች ምክር ቤት 6ኛ የስልጣን ዘመን 10ኛ መደበኛ ስብሰባ ላይ ሲሆን ፓርላማ አባላት የጠቅላይ ሚኒስትር አብይ አህመድን የ6 ወር አፈጻጸም ሪፖርት እየመረመሩ ነበር። የማያቋርጥ የጸጥታ ችግር በአማራ፣ በኦሮሚያ፣ በትግራይና በጋምቤላ ላይ ተጽዕኖ እንደሚያሳድር በማጉላት ህግ አውጪው ከአማራ ፋኖ ንቅናቄ ጋር ከተያያዙ አጀንዳዎች ጋር የቅርብ ጊዜ ግንኙነቶችን ጨምሮ ከታጣቂዎች ጋር የተደረገውን ድርድር በይፋ ቢናገሩም ነዋሪዎቹ አሁንም መሬት ላይ ትርጉም ያለው ለውጥ አላሳዩም ብለዋል። ዶክተር አበባው ንቁ የትጥቅ ግጭት ባይኖርም እንኳን በሰብአዊ መብት ጥሰቶች ላይ ስጋታቸውን አንስተዋል። ይህም የሰላም ጥረቶች ጥልቅ የአስተዳደርና የጸጥታ ጉዳዮች እንዳልተፈቱም ጠቁሟል። አስተያየታቸው የመጣው በተለይ በአማራ ክልል ውስጥ በሚገኙ የክልል ባለስልጣናት በተገለጹት የሰላም ስምምነቶች ላይ በተነሳው ውዝግብ መካከል ሲሆን በቅርብ ከአማራ ፋኖ ህዝብ ድርጅት ጋር የተደረገው ስምምነት እንደ ኮሎኔል ፈንታው ሙሃባና ሌሎች ኃይሎች ያሉ አንዳንድ አዛዦችን በአፍሪካ ህብረትና በመንግስታት ልማት ባለስልጣናት አማካኝነት ወደ ተቀዳጀ የሰላም ሂደት እንዳስገባ ስለተዘገበ ነው። ሆኖም የአፋሃድ ማዕከላዊ አመራር እነዚያን ውይይቶች ፈቃድ እንዳልሰጠ፣ የተደራዳሪዎችን ህጋዊነት ውድቅ እንዳደረገና ደጋፊዎች የተዘገበውን ስምምነት ችላ እንዲሉም ጥሪ አቅርበዋል። ዶክተር አበባው ከፍተኛ የአሰራር አቅም ካላቸው የታጠቁ ቡድኖች ይልቅ ከተበታተኑ አጀንዳዎች ጋር የመደራደርን አመክንዮ ጠይቀዋል እና በምርጫ ወይም በምልክት ውይይቶች ላይ ማተኮር ግጭትን ከመፍታት ይልቅ አለመተማመንን ሊያባብስና ሊያራዝም እንደሚችልም አስጠንቅቀዋል። በጥሩ ሁኔታ ከተደራጁ የታጠቁ ተዋናዮች ጋር እውነተኛ ውይይት ለምን እንዳልተካሄደም ጠይቀዋል። ይህም የአሁኑ ጥረቶች ዋና ዋና የቅሬታ ጉዳዮችን ወደ ጎን የመተው አደጋን እንደሚያስከትል ጠቁመዋል። የፓርላማ አባሉ ትችት እንደ በአማራ ክልል የሚገኘው የፋኖ አመጽና በኦሮሚያ ክልል የሚገኙ የኦሮሞ ነጻነት ሰራዊት ቅርንጫፎች ያሉ በርካታ አመፀኞች ቀጥተኛ ውሳኔዎችን በመቃወም ላይ ባሉበት በኢትዮጵያ የውስጥ ግጭቶች ውስብስብ ላይ ሰፊ ስጋትን ያስተጋባል ብለዋል። የፌዴራል ኃይሎችን እንደገና ለማዋቀርና ደህንነትን ለማማከል ከተሞከረ በኋላ የፋኖ አመጽ ከ2023 ጀምሮ ንቁ ሆኖ የቆየ ሲሆን ከፌዴራል ኃይሎች ጋር በርካታ የትጥቅ ግጭቶችን፣ መፈናቀሎችንና በአካባቢው የአስተዳደር መዋቅሮች ውስጥ የመፈራረስ ክሶችን አሳይቷል ተብሏል። ተንታኞች እንደሚሉት የዶክተር አበባው አስተያየት የብዙ ደረጃ ግጭቶችን ዋና ዋና መንስኤዎችን መፍታት ያልቻሉ ቁርጥራጭ ድርድሮች ላይ በአንዳንድ ህግ አውጪዎችና የሲቪክ ተዋናዮች ዘንድ እየጨመረ የመጣውን ጥርጣሬ የሚያጎላ ነው።
ይህም የፖለቲካ መገለልን፣ የአስተዳደር አለመግባባቶችንና የፌዴራል ክልላዊ የኃይል አለመመጣጠንን ያካትታል። የመንግስት ስትራቴጂ ተቺዎች ዋና ዋና የታጠቁ ተዋናዮችንና የሲቪል ማህበረሰቦችን ያካተተ ሁሉን አቀፍ ብሔራዊ ውይይት ከሌለ ከተከፋፋዮች ክላስተሮች ጋር የተናጠል ስምምነቶች በሰፊው አለመረጋጋት ላይ የተወሰነ ተጽዕኖ ሊኖራቸው እንደሚችልም ይከራከራሉ። ኢትዮጵያ ከምርጫ ዝግጅቶችና ኢኮኖሚ ማሻሻያዎች እስከ ቀጣይ የጸጥታ ተግዳሮቶች ድረስ ከተፎካካሪ ጫናዎች ጋር ስትታገል የዶክተር አበባው ፈተና ከተከፋፈሉ ስምምነቶች ባሻገር ሁሉንም ወሳኝ ተዋናዮች በተዋቀረና ታማኒ በሆነ የድርድር ሂደት ውስጥ የሚያሳትፍ ሁሉን አቀፍ የሰላም ማዕቀፍ እንዲፈጠር የሚጠይቁትን ጥሪዎች ይጨምራል። ውድ የአልቦ ዜና ቤተሰቦች ለዛሬ ያዝናቸው ዜናዎች እነዚህ ነበሩ። ሌሎች አዳዲስና ትኩስ መረጃዎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን እንጠይቃለን። መልካም ቀን።